ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ዓለም አቀፍ ሪፖርቶች ያሳያሉ። በተለይም በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያውያን ቁጥር አሁንም አሳሳቢ ደረጃ ላይ ይገኛል። የዓለም አቀፍ የስደተኞች ድርጅት IOM የጥቅምት ወር ሪፖርት እንደሚያሳየው በወሩ ብቻ 45150 ዜጎች ድንበር አቋርጠው ተሰደዋል። ይህም ካለፈው ወር ጋር ሲነጻጸር የ38% ጭማሪ አሳይቷል። በወሩ በቀን በአማካይ 1456 ሰዎች ሀገራቸውን ጥለው ይወጣሉ። ከእነዚህ ስደተኞች መካከል 59.8% የሚሆነው የተሻለ ስራ ፍለጋ የሚሰደድ ሲሆን 40% ማለትም 14126 ሰዎች ቀጥተኛ መዳረሻቸው ሳውዲ አረቢያ ያደረጉ ናቸው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከሴፕቴምበር 1 እስከ ዲሴምበር 20 2025 ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ ድንበር በቁጥጥር ስር ውለዋል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካይ ከ50% እስከ 66% የሚሆነውን ድርሻ ይዛሉ። በዚህም በየሳምንቱ በአማካይ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። ስደተኞቹ በዋናነት በመተማ በገላፊና በደወሌ የድንበር በሮች ይጠቀማሉ ሲባል ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት በሚያደርጉ ጉዞ ለህገወጥ አጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎች ይጋለጣሉ። መንግስት ዜጎች በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር የመመለስ ጥረት እያደረገ ቢሆንም አሁን በየቀኑ በሺዎች የሚቆጠሩ ዜጎች በአደገኛው መስመር ስደት መምረጣቸው ጉዳዩን አሳሳቢ አድርጎታል። በሪያድ የሚገኘው የኢትዮጵያ ኤምባሲ ያስገነዘበው በሳውዲ አረቢያ የሥራ ስምሪት ህግ ፍሪ ቪዛ የሚባል አሰራር አለመኖሩንና ዜጎች በደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉ ኤምባሲው አስጠንቅቋል። በተጨማሪም በኮንትራት የመጡ ዜጎች የተሻለ ክፍያ አለ በሚሉ ደላሎች ተታለው ከአሰሪዎቻቸው መጥፋታቸው ከህጋዊ ከለላ ውጭ ያደርጋቸዋል ሲል አስጠንቅቋል። አንድ ሰራተኛ ከስራው ሲጠፋ ለጾታዊና አካላዊ ጥቃት፣ ለጉልበት ብዝበዛ እንዲሁም ደሞዝ ባይከፈለው እንኳን መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ነው ያለው ኤምባሲው። ባለፉት 2 ሳምንት ብቻ የሀገሪቱን የሥራና የመኖሪያ ፈቃድ ህግጋት ተላልፈው የተገኙ ኢትዮጵያውያን ቁጥር ከ11000 በላይ መሆኑንም አስታውቋል። በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 1300 የሚሆኑ ዜጎችን ወደ ሀገር ቤት መመለሱን ውጭ ጉዳይ ሚኒስትር ተናገረ። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ዜጎችን ወደ ሀገር ለመመለስ እየተሰራ ቢገኝም አስቸጋሪ ሁኔታ እንዳለ እያወቁ የሥራ ዕድል አለ በሚል የሚሄዱ ዜጎች እያጋጠሙ መሆኑን ውጭ ጉዳይ ሚኒስትር ገልጿል። ሆኖም በህጋዊ መንገድ ሄደው ችግር የሚያጋጥማቸው ኢትዮጵያውያን መብት ለማስጠበቅ ቆንስላና ኤምባሲ ትኩረት ሰጥተው እንዲከታተሉ ቋሚ የሥራ መመሪያ ተሰጥቷል ተብሏል። የኢትዮጵያውያኑ ክብርና መብት ተጠብቆ እንዲቆይ ከሚስዮን መሪዎች በተጨማሪ ይህንን ጉዳይ ብቻ እንዲከታተሉ ዲፕሎማቶች መመደባቸው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከማይናማር በተጨማሪ በሳውዲ አረቢያ በአስቸጋሪ ሁኔታ የነበሩ የተባሉ 26000 ዜጎችን በ5 ወራት ውስጥ ማስመለሱን ሚኒስትሩ ተናግሯል። ለሥራ የተጓዙ ኢትዮጵያውያን ከአንድ የሥራ ቦታ ወደ ሌላ የሥራ ቦታ ለመለወጥ ወይም ወደ ሀገር ለመመለስ እንዲሁም የካሳ ክፍያ እንዲያገኙ እንዲሁም ከደሞዝ ጋር የሚያጋጥሙ ችግሮችን ለመፍታት ጥረት እየተደረገ ነው ተብሏል። በጂዳ፣ ሪያድ፣ አቡዳቢ፣ ዱባይ እንዲሁም በኩዌት ቆንስላ ጽሕፈት ቤት ይህንን ለማድረግ እየተሰራ ነው ብለዋል። ህጋዊ ባልሆነ መንገድ ያልሄዱ እና ኢትዮጵያ የሁለትዮሽ የሥራ ስምምነት ያላደረገችበት የሥራ ጉዞ ያደረጉ ዘርፈ ብዙ ጥቃት የተዳረጉ መሆናቸው ተገልጿል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ በእንደራሴ ምክር ቤት ተገኝተው
ከአባላቱ ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። በሌላ ዜና በኢራን በኑሮ ውድነት የሙላዎችን አገዛዝ የሚቃወሙ ተቃዋሚዎች እየተጠናከሩ ነው። በኢራን የሙላዎች አገዛዝ የሚቃወሙ ተቃዋሚዎች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መጥቷል። የሪያል የመግዛት አቅም በከፍተኛ ሁኔታ መቀነሱን ተከትሎ ነጋዴዎችን እና በሺዎች የሚቆጠሩ ተማሪዎች ተቃውሟቸው በስፋት እየተሰራጨ ይገኛል። ተቃዋሚዎች ነፃነትን፣ የገንዘብ ድጋፍን እና የሙላዎች ስርዓት እንዲወገድ እየጠየቁ ነው። በኢራን የሚካሄደው የጸረ ሙላዎች ተቃውሞ ለ3 ተከታታይ ቀናት የቀጠለ ሲሆን መጠኑም እየሰፋ መጥቷል። የሀገሪቱ የገንዘብ ሪያል ዋጋ በከፍተኛ ሁኔታ መውረዱና ከእስራኤል ጋር ባለው ግጭት ምክንያት ተባብሶ በቀጠለው የኢኮኖሚ ቀውስ ሳቢያ ነጋዴዎች ወደ አደባባይ ወጥተዋል። የኢንተርኔት መድረኮችና በስደት ላይ ያሉ ወገኖች እንደሚሉት አሁን ላይ በሺዎች የሚቆጠሩ ተማሪዎች ተቃውሞውን ተቀላቅለዋል። የገንዘብ ምንዛሪ ውድቀት እና የኢኮኖሚ ጥፋት ሁሉም ነገር የጀመረው ባለፈው እሁድ የሪያል ዋጋ በታሪክ ዝቅተኛው ደረጃ ላይ መድረሱን ተከትሎ ነው። በዋጋ ግሽበት እና በማዕቀብ ምክንያት የኢራን ሪያል ዋጋ ከ2025 መጀመሪያ ጀምሮ በከፍተኛ ሁኔታ የቀነሰ ሲሆን ከአሜሪካ ዶላር ጋር ሲነጻጸር ዝቅተኛው ደረጃ ላይ ደርሷል። በጥቁር ገበያ ያለው የሪያል ምንዛሬ ዋጋ ማዕከላዊ ባንኩ ከሚያወጣው ይፋዊ ተመን በእጅጉ የላቀ ነው። የምግብና የገቢ ዕቃዎች ዋጋ ሰማይ የነካ ሲሆን መካከለኛውን የህብረተሰብ ክፍል ክፉኛ እየጎዳው ይገኛል። በቴህራን፣ ኢስፋሃን፣ ሺራዝ እና ሌሎች ከተሞች የሚገኙ ነጋዴዎች በባዛሮች ውስጥ የሥራ ማቆም አድማ በማድረግ የመንግስት ፖሊሲዎች ተቃውመዋል። ይህ ቀውስ በማዕቀብ በሙስናና በከፍተኛ ወታደራዊ ወጪ ምክንያት የመጣ መሆኑ ይነገራል። በቴህራን፣ ኢስፋሃን፣ ያዝድ እና ዛንጃን የሚገኙት ታዋቂ ተቋማትን ጨምሮ እስከ 10 የሚደርሱ ዩኒቨርሲቲዎች ተማሪዎች ተቃውሞውን ተቀላቅለዋል። በግቢዎች ውስጥ ለአምባገነኑ ሞት ይሁን ጋዛም ሆነ ሊባኖስ አያስፈልገንም፣ ሕይወቴ ለኢራን ነው እና ነፃነት፣ እኩልነት፣ የእስላማዊ ሪፐብሊክ ፍጻሜ ይሁን የሚሉ መፈክሮች አስተጋብተዋል። ወጣት ተቃዋሚዎቹ የኢኮኖሚ ድጋፍ ብቻ ሳይሆን መሰረታዊ ነፃነትና የሥርዓት ለውጥ እየጠየቁ ነው። ማህበራዊ ሚዲያ ላይ የሚለቀቁ ቪዲዮዎች በዩኒቨርሲቲ ህንፃዎች ፊት ለፊት የተሰበሰቡ ሰፊ ህዝቦችን ያሳያሉ። የጸጥታ ኃይሎች በአስለቃሽ ጭስ፣ በጎማ ጥይት እና በጅምላ እስራት ምላሽ ሰጥተዋል። በቴህራን እና ኢስፋሃን የጎዳና ላይ ግጭቶች የተከሰቱ ሲሆን የመቁሰል አደጋዎች መድረሳቸው ተገልጿል። ተቃውሞ አሁን ወደ ሌሎች ዘርፎች ለምሳሌ ወደ ፋብሪካዎች እየተስፋፉ መሆኑ ተጠቁሟል። የባዛር ነጋዴው መካከለኛ ክፍልና የጽንፈኛ ተማሪዎች ጥምረት ከ22ቱ የጅምላ ተቃውሞ በኋላ በገዢው ስርዓት ላይ የተነሳ ትልቁ አመጽ ተደርጎ ተወስዷል። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች በዚህ አበቃል።